በእስራኤል ያጋጠመውን ከባድ ሰደድ እሳት ማስቆም እንዳልተቻለ ተሰምቷል። በእስራኤል የተነሳው እሳት መቆም አልቻለም። ነዋሪዎች መኖሪያቸውን ጥለው እየሸሹ ይገኛሉ። በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እስራኤል ዙሪያ ብቻ መሆኑ። እስራኤል በእሳት እየነደደች ትገኛለች። ምንጫቸው ባልታወቁ 29 በላይ በሚሆኑ ለቁጥጥር ባስቸገሩ የተለያዩ እሳቶች በተለያዩ ቦታዎች በተነሱ እሳቶች እስራኤል በአሁን ሰዓት ላይ ተወጣለች። እንደምትመለከቱት ደግሞ በእስራኤል ኮንትሮል ኤሪያዎች ብቻ ነው አንድም ወደ አረቡ በኩል አሁን ለምሳሌ እዚህ ጋር እነ ጎላን ሃይትስ አሉ፣ እዚህ ነጋዛሉ እነሱ ጋር እንኳን የመጣ አንድ ሰዓት የለም ሙሉ በቃ ላይክ እስራኤል ባለችበት ቦታ ላይ ሰዓት ያለው ማን የሌባ ጀግና ካሳየኸኝ የማይሞት ሰው አሳያለሁ ያልከኝ ሰው ና ይኸው ሌብነትና ጀግንነትን ላሳይህ። ለቆም ስልክ ከፊት ለፊት አርጋለት ነበር። ተመልከቱ ሰውየውን ሌላ ሰው ያዋራች እንደምትመለከቱት ዲስትራክትድ ሆና ነበር። ያው እዛ ጋር በእጁ ያስተካከለው ነው። ዶግዜር ሲያጋልጠው ጭንቅላታቸው ራሱ ቀና ብሎ እንደው እጁን ብቻ ተመልከቱ። የተያዘው ጀለስካና አያችሁት? እጁን የሚያሳዝነው ደግሞ ወስዷል ነበር። የኔ ሲም ካርድ የነበረበት በጣም የሚገርማችሁ ነገር ደግሞ ይሄ ሰው ኢቲካፍ ገብቷል። ኢቲካፍ ውስጥ እያለም ሁለት ስልኮችን ይዞ ወጥቷል። ይሄ ከላይ የምታዩት ልጅ እዚህ ረመዳን ላይ ኢቲካፍ ገብቶ ነበር። ኢቲካፍ ምናልባት ምን እንደሆነ ለማታውቁ ወንድሞች ከስር ኮሜንት ላይ ሙስሊም ወንድሞች ያስቀምጡላችኋል። እና እዚህ መስጊድ በገባ ሰዓት ወደ 2 ስልክ አካባቢ ነበር ሰርቆ ነው የወጣው። የሱን ኮንፊደንስ ደግሞ ተመልከቱልኝ። ምን ያለው መሰለኝ አንድ ሁለት ነገር ብቻ ነው የምለው። ማስረዘመው ነገር ምንም ነገር የለም። ምክንያቱም እንተዋወቃለን ማለት ነው። በደንብ ስለምንተዋወቅ እዚህ ጋር መልክ ሰርተ ወይ ደግሞ ቪዲዮ ቫይራል አስወጥተ ብቻ እሱ ሌላ ነገር ነው። እኔ ሰርቄ አይደለም ወንድም ግልጹ ልንገር አይደለ ሰርቄ ሳይሆን ገንዘቤን ወስጄ ነው። ገንዘቤን ብድሬን ያለህብህን ብድር መልሼው። አሁንም እሱ ብቻ አይደለም እሱ ይገርማል። ቲክቶክ ላይ ከባድ ጦርነት ተከስቷል። በደንብ እንንቃና እሱን ቀልድ ትደግሚዋለሽ። ይሄንንም ጦርነት እንዲነሳ ያደርገው ቢጃደኝ ትራቭል ነው። ምን አለ መሰላችሁ? ቪዲዮ ሰሩና ቪዲዮ ቫይራል የወጣለት በነፃ ኡምራ ያረጋል አለ። እናም ይሄንን አስመልክቶ 3 ሰዎች አሸናፊ ሊሆኑ ነው። እነዚህም በመጨረሻም የቀሩ 3 ሰዎች ደግሞ ለመምረጥ በጣም የሚያስቸግሩ ሰዎች ናቸው። ኡምራ ለወስድክ ነው አይደለ? እንዴት እንደሆነ እንገርቃይ እናሸንፋለን ኢንሻአላህ። አባታችሁን የምትወዱ ሰዎች ይሄን ቪዲዮ እስኪ ስክሮል እንዳታደርጉት። ሳቁ ራሱ ያሳዝናል። ቢጃደኝ ቱር ኤንድ ትራቨል በጣም የሚገርመው ነገር እንግዲህ ከ3 ውስጥ እኚህ ኡስታዝ አንዱ ናቸው። የነሱም ቪዲዮ እንደምትመለከቱት ወደ 404,000 ሰው አይቶታል። ዘንድሮ ኡምራ ላደርግ ነው፣ ነገር ግን ሐላሌን ሳሊዝ ወይ ፍንክች ብያለሁ። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንት ያድርግልኝ። ሁለተኛዋ ደግሞ ሪያም ናት። የሷ ቪዲዮ ደግሞ እንደምትመለከቱት 434,000 ሰው አይቶታል። ኑሪ ኸይሰን ተካረብ ቢሶዳዳ አና እስንጆ ተካ ገርተኒ ጅርተኒ አንከር ኡምራቲን ዲሙ በርባዶ በለይስ ኸይስ ድርጅቲ መቃን ሲዳ ቱር እንደ ትራቨል ጀቱ ከራ ኡምራዳ ብላሽት ነመገይሲ። ሶስተኛው ደግሞ ኑሬ የሚባል ግለሰብ ሲሆን እሱም ደግሞ ወደ 394,000 ሰው ተመልክቶታል። የምለው የለኝም ጀለሴ እኔ ማምነው አንድ አምላክ ስላሴ ስተኛ የተኛል ብረቴ ለአንተ ፊት ራሴ ና ቆይ ወዴት እስቲ እንድገመው ቪዲዮን እንድገመው። የምለው የለኝም ጀለሴ እኔ ማምነው አንድ አምላክ ስላሴ ነው ያለችው። ድሪል መስራትስ ችግር የለውም፣ ግን ምን እንደሚል ያወቅሽ ነው። ግን ድሪሉ ምን እንደሚል ያወቅሽ ነው። ሶስተኛ ላይ ማረጋው ትንሽ ከባድ ነው። ካሊድ ኢብን አልዋሊድ ነው እንዳረብኛ ልበለው። ይህ ሰውዬ እኔ ምን አይነት እኔ እንደው በቃ ባጭሩ መቅረቱ ነው እንጂ እኔ ዓለምን ይገዛል ብዬ መፈራለት ሰው ካሊድ ኢብን አልዋዲ ማለት ነው። በ7ኛው ክፍለ ዘመን የነበረ ሰው ነው። 100 በላይ ጦርነቶችን አሸንፏል። ካሊድ አንድ ጦርነትን አልተሸነፈም። ባጭሩ መስጊድ ውስጥ በመግባት ስለት በመያዝ ማለት ነው ሶላት እየሰገደ የነበረውን ሰው ይገድለዋል። والله عباد الله think dunya is finished. A Muslim brother was murdered inside of a mosque during sujood. በጣም የሚገርማችሁ ነገር ነን ሙስሊም የሆኑ ሰዎች እንዴትም ቢወዱክ አይወዱክም ይባላል። የተከበራችሁ ሕፃንና አዋቂ፣ የተከበራችሁ ከስራ ተመለሳችሁ ድክም ብሏችሁ ይሄንን ቪዲዮ ከፍታችሁ እየተመለከታችሁ ያላችሁ ሰዎች፣ የተከበራችሁ ከትምህርት ቤት ድክም ብሏችሁ መጣችሁ ይሄንን ቪዲዮ የተመለከታችሁ ያላችሁ ሰዎች፣ የተከበራችሁ የኑሮ ሁኔታ ወይም የቤተሰብ ሁኔታ አስቸግሯችሁ ከሀገራችሁ ወጣችሁ ይሄንን ቪዲዮ እየተመለከታችሁ ያላችሁ ሰዎች፣ የተከበራችሁ የጎዳና ተዳዳሪ ወንድሞቻችንና እህቶቻችን፣ የተከበራችሁ የኢትዮጵያ ሴቶች፣ ህፃናት እና ወጣቶች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ?
ሁሉ ሰላም አይን የሌላቸው ሰዎች ማለትም አይናቸው የማይመለከቱ ሰዎች አይናቸው ቢከፈት ማለትም አይናቸው ማየት ቢችል ምን አይነት ስሜት እንደሚሰማቸው አስባችሁ ታውቃላችሁ? በዚህ ልብን በሚነካ ቪዲዮ ላይ ህፃናት ለመጀመሪያ ጊዜ አይናቸው ማየት የማይችል በቴክኖሎጂ መነጽር ማየት ሲችሉ የሚሰማቸውን ስሜት የሚያሳይ ነው። እንከታተለው። ልጁ እንዴት እንደተለወጠ አያችሁ? Piper, hi. Can you see? Come on in. Let's do it. Woo, oh, there's your daddy. You can see him now. Life is beautiful. እናንተ በቃ አይን ስላላችሁ ነው ይሄንን ቪዲዮ የተመለከታችሁ ያላችሁ። አይን የሌላችሁ ሰዎች ማየት ቢችሉ ምን ያክል እንደሚደሰቱ ከዚህ ቪዲዮ ተመልክታችኋል። በቃ ባላችሁ ነገር መደሰቱ ነው። ውድ የቲክቶክ ተከታታዮቼ ማለት ነው የዛሬ መሳ ይሄ ነው። እንግዳ ስለሚመጣ ዛሬ በዛሬ ነው መሰራውና በጣም ውድና ተወዳጅ ምግብ ነው። በጣም ዋጋው ውድ ነው እና ምግቡም በጣም ጣፋጭና ተወዳጅ ምግብ ነው። ይሄ ምግብ ሊብስተር ይባላል። በጣም ውድ ነው። አንዱ ፒስ ባብር ነው የሚሸጠው እና በጣም ይጣፍጣል ይላሉ። እኔ ቀምሼው አላውቅም። በፊት ያስተረግና አሁን ለምጨው ምንም አይመስለኝም። ያኔ በእጄ አያያዙ ራሱ ቀምሳ ማታቅ ነው የሚመስለው። ይሄ ደግሞ በአረበኛ ጉጉብ ይባላል። ያው አውሬ ነው የሚመስለው በርግጥ ግን እነሱ በጣም ጣፋጭ ነው ይላሉ። እኔ ቀምሼው አላውቅም። ወደፊት ግን ቀምሰዋለሁ ብዬ አስባለሁ። ምን እንደሚል ቴስቱን ለማወቅ መቅመስ አለብኝ። ያው ምግብ ሰራተኛ ስለሆንኩ ማለት ነው። እና አልኳችሁ የጉጉብ ይባላል። ትንሽዬኛው ይቀፋል በርግጥ አውሬ የሆነ እባብ ነገር ምናምን ይመስላል ግን በጣም ጣፋጭና በጣም ውድ ምግብ ነው። ይሄው ሀገራችንም እንደዚህ አይነት አለ መሰለኝ። እና ይሄ ምግብ ሁሉም መሽቢ ነው የሚሰራው ማለት ነው። መሽቢ ጧት ነው ጣፋጭ ነው ይሄ አሳው ማለት ነው። እና እንደዛ ነው እላችኋለሁ። ያው ሲሰራ ማየት ከፈልጋችሁ ደግሞ በኋላ ቀርጬ አሳያችኋለሁ ማለት ነው። እና ይሄ እንደዚህ ነው አልኳችሁ። ያምራል በጣም ወይኔ ምሳ ሳልበላ ጉድ ሰራሽኝ። ይሄን ካስታወስኩ ምሳ አልበላም። አረቦች በባህላቸው ግብዣን ባዘጋጁ ጊዜ ዳቦን በስጋ በማድረግ ለእንግዶች ያከፋፍሉ ነበር። ታዲያ ጋባዡ የእንግዶቹ ቁጥር ከስጋው መጠን የሚበልጥ ከሆነ ወይንም ስጋው ያንሳል ብሎ ከሰጋ ነውሬን ይሰትሩልኛል ለሚላቸው ቅርብ ጓደኞቹና ቤተሰቦቹ ባዶ ዳቦን ይሰጥ ነበር። አንድ ግለሰብ እንደዚህ አይነት ዝግጅት ነበረው። ይሄንን አደረገ። ከጓደኞቹ መካከልም አንዱ እንዴ ዳቦ እኮ ስጋ የለውም በማለት ሰው ፊት ተናገረ። እሱም ልክ ነህ የለውም ከቤተሰብ መስለኝ ነበር በማለት መለሰለት። ወስተሩ አይበ መን ظن بكم خيرا በእናንተ መልካም የጠረጠረና የተማመነባችሁን ሰው ነውር ሰትሩ። ወህሙሁም من ظهورهم ከጀርባቸውም ጠብቋቸው አታሳፍሯቸው። በጌታ ይሁንብኝ አንድ ሰው ለእናንተ ከእምነት በላይ የሚሰጣችሁ ነገር የለም። እናንተም ዳቦውን ለማን እንደምታከፋፍሉ ጠንቅቃችሁ ወቁ። አንድ ሰው ከእምነት በላይ ለእናንተ መስጠት የሚችለው ነገር የለም። ባካችሁን አንድ ሰው በእናንተ ላይ ሲተማመን አታሳፍሩት። የዛሬው ጥልቅ ምክራችን ነው ተቀብለናል። ቲክቶክ ላይ አዲስ ጦርነት ተከስቷል። ያ ምንድነው? ቢጃዴን ቱር ኤንድ ትራቭል አንድ ቪዲዮ ስሩና ያ ቪዲዮ ቫይራል ከወጣው ማለትም ከብዙ ሰዎች ውስጥ የናንተ ቫይራል ሆኖ ከታየ እናንተን በነፃ ራስ ደርጋለሁ ሲል ልጆች እየተፋጁ ነው የሚገኙ። እናም በጣም የሚገርመው ነገር ተመልምሎ ሶስት ሰዎች ብቻ ቀርተዋል። እነዚህ ሶስት ሰዎች ደግሞ እንግዲህ ተናንቀዋል። በቃ ማን እንደሚያሸንፍ ማን እንደሚተወስቲ እናንተ ድምጽ ኑላቸው። ማን ያሸንፋል? አንደኛዋች ናት። ኡምራ ላደርግ ነው ነገር ግን ሐላሌን ሳሊዝ ወይ ፍንክች ብያለሁ። እኔን አግብቶ አብሮኝ ኡምራ መሄድ የሚፈልግ ሰው ኮሜንት ያድርግልኝ። የምንሄደው በቢጃዴን ቱር ኤንድ ትራቭልስ ነው እና ሁላችሁም እስኪ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም ወጣት ሙስሊም ወጣቶች እንዲዳረስ አድርጉልኝ። በጣም የሚገርመው ነገር የሷ ቪዲዮ ቫይራል ወጥቶ እሷ አንደኛ ላይ ነው የምትገኘው። እንደምትመለከቱት 434,000 ታይቷል። ሰንተካ ረቢ ሱዳዳ አና እስሪንጆ ተካ ገርተኒ ጅርተኒ አንኸር ኡምራቲን ዲሙ በርባዶ በለይስ ኸይስ ድርጅቲ መቃንስ ሂዳ ቱር ኤንድ ትራቭል ጀቱ ኸራ ኡምራዳ ቢላሽት ነመገይሲቲ አኒስ ተውበቹን በርባዶ በለይስ ኸይስ አኒስ ወጉተከ በከሰን ደቄቲን ፉል ረቢ ኺያድሮ ዳበቹ በርባድ
يا ربي تداتن فيديو تنا شير ريبوست كوبلينج እንግዲህ ይሄ ልጅም ከሶስቱ አንዱ ሲሆን የሱ ደግሞ 394000 ምናምን አካባቢ ሰው ታይቶለታል ጋሺ ኡምራ ለወስድክ ነው አይደለ እንዴት እንደሆነ እንገርህ ቀይ እናሸንፋለን ኢንሻአላህ አባታችሁን የምትወዱ ሰዎች ይሄን ቪዲዮ እስኪ ስክሮል እንዳታደርጉት ሳቁ ራሱ ያሳዝናል ቢጃዴን ቱር ኤንድ ትራቨል የኡምራ ፓኬጅ አዘጋጅቷል ያን ፓኬጅ ካሸነፈን አባቴን ኡምራ እልከዋለሁ ማለት ነው እንግዲህ እሷም አባቷን ለመላክ ይሄንን ቻሌንጅ ተቀላቅላ ከሶስት ውስጥ አንዷ ናት የሚገርመው ነገር የሷ ቪዲዮም 404000 ሰው ተመልክቶታል ማንም ያሸንፍ ይመስላችኋል ማለት ማን ቢያሸንፍ አሪፍ በእስራኤል የተነሳው እሳት መቆም አልቻለም ነዋሪዎች መኖሪያቸውን ጥለው እየሸሹ ይገኛሉ ሊከበር የነበረው የእስራኤል የነጻነት ቀን መሰረዙ እየተነገረ ይገኛል አንዳንድ የአውሮፓ ሀገራት እሳቱን ለማጥፋት ወደ እስራኤል እንቅስቃሴ ጀምረዋል በዚህም እንግዲህ እሳቱ ወደ ኢየሩሳሌም መቃረቡን ተከትሎ ስጋት አሳድሯል በእስራኤል ያጋጠመውን ከባድ ሰደድ እሳት ማስቆም እንዳልተቻለ ተሰምቷል እሳቱን ተከትሎ ከኢየሩሳሌም ወደ ቴል አቪቭ የሚወስደው ዋና አውራ ጎዳና ተዘግቷል እሳቱ በፈጣን ንፋስ እንደዚሁም ደግሞ ደረቃማ የአየር ሁኔታ እየታገዘ እየተስፋፋ መሆኑ ተሰምቷል የአውሮፓ ሀገራት የሆኑት ጣሊያን ክሮሺያም እስራኤልን ለማገዝ አውሮፕላኖቻቸውን ወደ ስፍራው ልከዋል በተጨማሪነት በነገው ዕለት እስራኤል ልታከብረው የነበረውን የጀግና ወታደሮቿን ቀን እንድትሰርዝ አስገድዷታል ቶልቶላ አዲስ መረጃዎች እንዲደርሳችሁ እዚህ ጋር ያለውን የፕላስ ምልክት መጫናችሁን አትርሱ ባዮ ላይ ደግሞ የቴሌግራም ቻናል ሊንክ አስቀምጬላችኋለሁ ዳጉ ጆርናል ይላል እስራኤል በእሳት እየነደደች ትገኛለች ምንጫቸው ከባልታወቁ 29 በላይ በሚሆኑ ለቁጥጥር ባስቸገሩ የተለያዩ እሳቶች በተለያዩ ቦታዎች በተነሱ እሳቶች እስራኤል በአሁን ሰዓት ላይ ተወጣለች እነዚህ እንዳለ በቀይ የምትመለከቷቸው ቦታዎች በሙሉ እስካሁን ድረስ የእሳት ሀዛርድ ወይም ደግሞ የእሳት አደጋ ምንተኖች የተሰጡባቸው ቦታዎች ነው እንደምትመለከቱ ደግሞ በእስራኤል ኮንትሮል ኤሪያዎች ብቻ ነው አንድም ወደ አረቡ በኩል አሁን ምሳሌ እዚህ ጋር እነ ጎላን ሃይትስ አሉ እዚህ ነጋዛሉ እነሱ ጋር እንኳን የመጣ አንድ ሰዓት የለም ሙሉ በቃ ላይክ እስራኤል ባለችበት ቦታ ላይ ሰዓት ያለው ብዙ የሲቪሊያን መኖሪያ ቦታዎች ብዙ የሲቪሊያን መኪናዎች ከዚህም በተጨማሪ ደግሞ የእሳት አደጋ ማጥፊያ መኪናዎችም እንደዚሁ በሰዓቱ መያዛቸው ተነግሯል በጣም በየቦታው የተነሳ ድንገተኛ የሆነ ሁሉም ሳይመልታኒስሊ የሆነ እሳት ስለተነሳ ብዙ ሰዎች የፈጣሪ ስራ አሊያም ደግሞ ሰው ሆን ብሎ የለኮሳቸው እሳቶች እንደሆኑ እየገመቱ ይገኛሉ እንግዲህ እሳትም የተወሰኑ የጦር ሰፈሮች ውስጥ እየነደደ እንደሚገኝና የተወሰኑ ወታደሮችን መውጣት እንዳቃታቸውና ባሉበት ሁሉ ታፍነው እንደቀሩ መረጃዎች እያሳዩ ይገኛሉ የምትመለከቱት ቪዲዮ የእስራኤል ወታደሮች እሳት ለመውጣት ከነበሩበት ቦታ ለመውጣት ቢሞክሩበት ሰዓት ላይ እሳቱ እየመለሳቸው ነበር የሚያሳየው ሙሉ ቪዲዮን ከፈለጋችሁ ቴሌግራም ቻናል ላይ ፖስት አድርጋችኋለሁ ቴሌግራም ቻናሉን ባዮ ላይ ማግኘት ትችላላችሁ ይሄ ደግሞ የእስራኤል መርካባ አይ ቲንክ መርካባ ዋን ናቸው መሰለኝ መርካባ ዋን ታንኮች ፓርክ በተደረጉበት ላይ እሳቱ ዙሪያው እንደዚህ ይዞት ነው የምትመለከቱት ፖሊስ ኢንቨስቲጌት ያደረኩ ነው ብሏል ጉዳዩ ምን እንደሆነ ቢካዝ በዚህ በተመሳሳይ ሰዓት ላይ ይሄ ሁሉ ሰዓት በአንድ ቦታ ላይ ሲፈጠር ያው ያጠራጥራል ኢንቨስቲጌት ያደረገ እንደሆነና 3 ተጠርጣሪዎች በአሁኑ ሰዓት ላይ በቁጥጥር ስር እንደዋሉ ተነግሯል ያው እስራኤልም ከተለያዩ የአውሮፓ ሀገራት እርዳታ እየጠየቀች እንደሆነ ተነግሯል የተለያዩ የእሳት ማጥፊያ የኤርክራፍቶች ሄሊኮፕተሮች እንዲሁም ደግሞ የተለያዩ ላይክ ፕሌኖች ምናምን እየጠየቀች ይገኛል ብቻ ግን ዛሬ የሚደርስ ፕሌን የለም ሊደርሱ የሚችሉት ነገር ነው እስከዛ ድረስ የሚያደርሰውን ጥፋት አስቡት እና እስቲ የፕሌኖቹን አክሽን ደግሞ የምንመለከት ይሆናል ፕሌኖቹ እንዴት አድርገው እሳት እንደሚያጠፉ እነሱ እናያለን አዲስ ነገር የሚሆን ከሆነ አሳውቃችኋለሁ ፎሎ ማድረጋችሁ እንደረሱ አንዱ እንደዚህ እኮ ነው የእስራኤል የእንትን ቀን ምናምን ሊከበር ቴዲ ምናምንም ሄዷል ምናምን ሲባል እንዴ ቴዲ ነው እንደ እሳቱን የጫራው አላለም እኔ ሰው ልጅ ምን ያክል ጠላቴ ቢሆን እንደዚህ ሲጎዳ ማየት ያስደስተኛል ብዬ አላሰብኩም አሁን ግን ያለውበት ሁኔታ የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው ኡነታ ጋር አያይዞት ያነሳው በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል ድምጻዊው ሴት ልጅ በፍቅር አታብድም በማለት ይናገራል ምክንያቱም ሲያስቀምጥም ሰው አታፈቅርም ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው ብር ቁመና እና ደህንነት ይሄ ነው ዋና መለኪያዋ ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም አትልፋ ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም ምናልባት መውለድ የልጅ ፍላጎት ብቻ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው ኡነታ ጋር አያይዞት ያነሳው በሐሳቡስ ምን ያህሎቻችሁ ተስማማላችሁ ዛሬን ለነገ እንኑር
መልካም ጊዜ። እንዴ ሴት ኦኬ እንዴ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ። እውነት ነው ምን ሰማው ነገር እውነት ነው። ሴቶች እባካችሁ መልሱልኝ በኮሜንት ስር እውነት ነው። አይዞሽ ገለቴ አይዞሽ በቃ ምን እናድርግ በቃ ምንም ማድረግ አይቻልም። ለእስልምና ሃይማኖት ጥላቻ በማደሩ ምክንያት ብቻ መስጂድ ውስጥ ገብቶ የሚሰግደውን ሰው የገደለው ሰው አሁን ላይ በጣሊያን መያዙ ተሰማ። ይህ ድርጊት የተፈጸመው በደቡባዊ ፈረንሳይ ሲሆን እንደምትመለከቱት መስጂድ ውስጥ በመግባት ስለት በመያዝ ማለት ነው ሶላት እየሰገደ የነበረውን ሰው ይገድለዋል። እናም ይህ ሰው ማለት ነው ወደ ጣሊያን ከገባ በኋላ ከሁለት ቀን በኋላ ለፖሊስ እጁን እንደሰጠ ዛሬ ተሰምቷል ማለት ነው። ይህ ሰው ይህንን ሰው በመስጂድ ውስጥ ከገደለ በኋላ አላህን በተደጋጋሚ ሲሳደብ ተሰምቷል ማለት ነው። ይህ ሰው ይሄ ቀዩ ሰው ሲሆን ማለት ነው ሟቹ ደግሞ አቡበክር የተባለ ይህኛው ጥቁሩ ሰው ነው። በፈረንሳይ እስላሞፎቢያ ወይም ደግሞ ለእስልምና ጥላቻ አለው በማለት የተለያዩ ሰልፎች ተካሂደው ነበር። አሁን ላይ ሰውየው በጣሊያን እንደተያዘና ፈረንሳይ ደግሞ ሰውየውን ፈረንሳይ እንዲታሰር እንደምታረግ እንደምትሰራ ነው አሁን ላይ መነገር ያዘው። አሁን ላይ ሰውየው እንደተያዘ እየወጣ ነው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። Wallahi, I've had enough things, Dunya, it's finished. A Muslim brother was murdered inside of a mosque doing sujood. This man entered the mosque and he asked someone to help him teach Islam. Our brother Abu Bakr said, yes, come, I'll teach you how to pray. Whilst he was teaching him, he stabbed our brother 50 times and killed him. What a beautiful death for the brother. May Allah grant him the highest ranks in Jannah. They can't find the man. Please share this everywhere, spread awareness. We need to find him and get justice. ይሄን ያክል በእስልምና ላይ ጥላቻ ሰላት ላይ ያለ ሰውን ለመስገድ አውቀ ገብተ በዚህን ያክል ደረጃ መግደል። አንድ ነገር የተረዳሁት ነገር ምን እንደሆነ ታውቃላችሁ? ነን ሙስሊም የሆኑ ሰዎች ምን ያክል ቢወዱ ካይወዱም ይህ የመጨረሻ ተንፋሼ ነው። እዚህ ከላይ የምትመለከቱት ወጣት እንግዲህ ለመጨረሻ ጊዜ በፌስቡክ ገጹ ላይ ጻፈ ነው። ገዳኢ አብዲሳ ይባላል። ዛሬ እንግዲህ ከ6 ሰዓት በፊት አካባቢ ላይ በፌስቡክ ገጹ ማይ ላስት ብሪዝ ብሎ ይጽፋል። ከዛ በኋላ እንግዲህ ጓደኞቹ አይተው ምን ሆነ ነው ብሎ በተደጋጋሚ በሚጽፉት ሰዓት ሊመልስ አልቻለም። ሲገኝ እንግዲህ ራሱን አጥፍቶ ነው የተገኘው ማለት ነው። እጅግ ልብ የሚሰብር ነው። ሀገር መቀየር የሚችል ወጣት፣ ስንት ደረጃ መድረስ የሚችል ወጣት እንግዲህ በምን ምክንያት እንደሆነ ባይታወቅም ራሱን አጥፍቷል። እባካችሁ ወጣቶች ይሄ መፍትሄ ሊሆን አይችልም። እባካችሁ ሁላችሁም እንግዲህ ከእንደዚህ አይነት ነገር ራሳችሁን አርቁ። እግዚአብሔር ነፍሱን ይማር። ለወዳጅ ዘመድ እንግዲህ መጽናናት እንመኛለን። ወጣት ራሱን ሲያጠፋ እንደማየት የሚከብድ ነገር የለም። በቃሉ ኑሮ ከባድ ሊሆን ይችላል። ያላችሁበት ሁኔታ ከባድ ሊሆን ይችላል። ብዙ ነገሮች ሊከብዳችሁ ይችላል። ግን ይሄ ነገር መፍትሄ ሊሆን አይችልም። በችግር ላይ ወንድ ሁን ነው የሚባለው። ወንዱ ነው። እሺ የሌባዋን ጉር ተመልከቱልን። እንግዲህ ምስሉ ላይ የምትመለከቱት ስስ ፍሪክ ከፊል ደመና የሚሆነ ጸጉር የያዘ አሰራራቁ ምናምን ሰይፉ የሚሉት አይነት ሰው መጥቶ አካታይ ያየ ነው። እንግዲህ የምታውቁት ሰዎች ካላችሁ የሚሳት አይነት ሰው አይደለም። ከነሹሩቤው ምናምን ነገር በቃ ደቅ ነው ኤቭሪቲንግ። መጀመሪያ እንዴት እንደሚሰረቅ ፕላን አጃጃለን ኤክስቼንጅ ምናምን መኪና ቁልፍ ታሽከረከረ እያሰበ ነው በደም ነገር ያው መኪና የለም 21 አልትራ ነው 22 አልትራ ይዞ ወደ 24 አልትራ ቀይሩልኝ ብሎ እንግዲህ ሳከሰንና ተመልሼ የመጣው ብሎ ሄደ። A few moments later ከዛ ልጆቹ ያው ሰው መያዛቸው ምናምን ነገር አይቶ የጠየቀውን ስልክ ከፊት ለፊት አርጋለት ነበር። እንደው ልጅቷ ራሱ የዋህ ሆና ሌላ ሰው ያው አጋጣሚ ደግሞ በጣም ተመቸው። ሴትዮዋ መምጣቷ ያው እዛ ጋር በእጁ እያስተካከለው ነው። እንደው እግዚአብሔር ሲያጋልጠው ጭንቅላታቸው ራሱ ቀና ብሎ እንደው ፎርኬን የተያዘው ጀለስካ እና የሚያሳዝነው አያችሁ ሲወስድ ካልነበረኝ የኔ ሲወስድ አያችሁ የስራ ሲም ካርድ ነበር ይው ሻግ መላጣ ሲያስጠላ ከተተው። ከዛም በኋላ በቃ መጣው እንዳትዘጉ መኪና ውስጥ ብር ዊው አለ። ነጋዴ ብር ሲባል ይዞርበታል። ዞረበት ራሊብነት ተላብን እላችኋለሁ። ይሄው እንደዚህ ነው እንግዲህ ከሱቁ ልቅ ብሎ የወጣው እንደምትመለከቱት። እንግዲህ ሰው የምታውቁት ሰዎች ስልኬ ባዮ ላይ አለ፣ በቴሌግራም መላክ ትችላላችሁ። ወሮታውን ከፍና ከሱ ነጥቄ ለእናንተ ብሰጣችሁ ይሻላል። እሱን የምታስይዙ ነው ሰዎች። በቃ ለባርጎ ወጣ። ቆንጆ ስልክ ነበረች ደግሞ ያበደች ስልክ ነው። ሳምሰንግ አልወድም። ሳምሰንግ ነው የበላኝ፣ ግን ርካሽ ሳምሰንግ አልነበረች። ከዛ በኋላ ኮንፊደንስ ስሙ አንድ እስኪ ይሄ ከላይ ምን እንደሚል አይተን እንመለስ። ምስሉ ላይ የምትመለከቱት ስስ ፍሪክ ከፊል ሪፕሌይ ያደረገለት ነው። ግማሽ ሮፍነን ግማሽ ሰይፉ የሚሉት አይነት ሰው መጥቶ እቃቃ ተጫውቶብኝ ነው የሄደው። እንግዲህ የምታውቁት ሰዎች ካላችሁ የሚሳት አይነት ሰው አይደለም። ከነሹሩቤው ምናምን ነገር በቃ ደቅ ነው ኤቭሪቲንግ። መጀመሪያ መጥቶ ነበር ቀን ላይ አጃጃለን ኤክስቼንጅ ምናምን መኪና ቁልፍ ታሽከረክራለች ምናምን ነገር ያው መኪና የለም። ምን እላለሁ መሰለኝ አንድ ሁለት ነገር ብቻ ነው የምለው
ማስረዘመው ነገር ምንም ነገር የለም ምክንያቱም እንተዋወቃለን እንዴ እንተዋወቃለን እዚህ ጋር መልክ ሰርተ ወይ ደግሞ ቪዲዮ ቫይራል አስወጥተ ብቻ እሱ ሌላ ነገር ነው እኔ ሰርቄ አይደለም ወንድም ግልጹ ልንገር አይደለ ሰርቄ ሳይሆን ገንዘቤን ወስጄ ነው ገንዘቤን ብድሬን ያለህብን ብድር መልሼው አሁንም እሱ ብቻ አይደለም እሱ ይገርማል ቀሪውን ገንዘቤን ልክ ባለፈው ማለት ነው አፍንጫ ስር ገብቼ ወስደዋለሁ እንዳልኩኝ ቃሌን ፈጽሜያለሁ ኮንፊደንስ ተመልከቱ በጣም ነው የምቆራው ማለት ነው እናንተ ለከክ የሆንክ ሰውዬ ማለት ነው የትም እዚህ አዲስ አበባ ውስጥ ያለው አንተም እዚህ አዲስ አበባ ቦሌ ነው አይደል የምትውለው እኔም እዛ ቦሌ ነኝ አይደል የምውለው እዚህ ጋር ምንም አይነት መኪና ቁመት ሰርቃለህ አንተ ልጅ ምትጫወት ከሆነ አንዴ ጀምራል ስሜንም ያጠፋህበትም ማለት ነው እኔ ዋጋውን ካላስከፈልኩ እኔ አይደለሁም ማለት ነው አንድ ሁለተኛ ነገር ግን ምን ብለኝ ነበር አይፎን 40 ፕሮ ማክስ ነው ረሳው እንዴ ምን እንዳረጋችሁ ከጓደኞቻችሁ ጋር ለሁለት ሆናችሁ ምን አይነት ትሪክ እኔ ላይ እንደሰራችሁት ይታረኩ ወይስ እንደዚሁ በቀላሉ በ25000 ብር የምፈታ መስሎ ነበር አይፎን 40 ፕሮ ማክስ 25000 ብር ካይሰጠኝ ትራንስፈር አልሰራ ምናምን ብሎኝ ምን አይነት ሸዋሻ እንደሰራብኝ ረሳው ስለዚህ ኤኒዌይስ አሁንም የስልኩንም ዋጋ ላይ ጨምሬ ቀሪው ብር አፍንጫ ስር ገብቼ ባለፈው እንዳልኩ ቀሪው ብር ወስዳለሁ እና እዚህ መስጊድ በገባ ሰዓት ወደ 2 ስልክ አካባቢ በጣም የሚገርመው ደግሞ እኮ መስጊድም ገብቶ ነው ተመልከቱ መስጊዱ አካባቢ ከሚገኘው የአክሳ መስጊድ ወጣቶች ነው የሚተላለፍላችሁ ሰሞኑን ቲክቶክ ላይ ሲዘዋወር የነበረ ቪዲዮ አለ ሁላችሁም እንዳያችሁት ይሄ ከላይ የምታዩት ልጅ እዚህ ረመዳን ላይ ኢህቲካፍ ገብቶ ነበር ኢህቲካፍ ምናልባት ምን እንደሆነ ለማታውቁ ወንድሞች ከስር ኮሜንት ላይ ሙስሊም ወንድሞች ያስቀምጡላችኋል እና እዚህ መስጊድ በገባ ሰዓት ወደ 2 ስልክ አካባቢ ነበር ሰርቆ ነው የወጣው አንደኛው ስልክ እንደውም የሶፊን ቪዲዮ አይታችሁት ከሆነ S22 አልተረው ኤክስቼንጅ ላይ አድርጎ የመጣው ስልክ ከዚህ መስጊድ ከኔ ቅርብ ጓደኛ ተሰረቀ ስልክ ነው እና ይሄን ቪዲዮ ያያችሁ ሰዎች ያው ባዮ ላይ ስልካችን አለ እዛ ላይ ደውላችሁ እንድታሳውቁ ለማስተላለፍ ያክል ነው ልጁ በጣም ከባድ ሌባ ነው የማይሆን ፋውል ነው ሰርቶን ራሱ የወጣው እዚህ እና ያው ቪዲዮን ላለማንዛዛት ያክል ነው አጣሪ አድርጌ ማስቀምጥላችሁ እኔ ድፍረትን ሳላጨበጭብ አላልፍም የምር እንደዚህ የገዛው ሰው ራሱ እንደዚህ ድፍረት የለውም ማን ሃው እንዴት ሰርቃ እንዴት እንደዚህ አይነት ኮንፊደንስ መኪናስ ቁጭ ብለ ገረን ሰቅለ ምናምን ታውረው እንደዚህ አይነት ሀገር ነው እንግዲህ ያለችን እኔ አመለካከት 5 ዓለም ሲያያቸው ምድር ስትነካቸው የሚንቀጠቀጥላቸው አረቺን ታሪክ እንስማት እሺ ምጸልይላቸው ሰይጣን ማለት ነው ከነዚህ ሰዎች የውጊያን ታክቲክ የሚወስድላቸው በጣም አስደናቂ 5 ቤስት ጀነራል ማለት ቤስት አዋጊ የሚባሉ ሰዎች ነው እንትን ብላችሁ ሊደር ኪንግ ላይሆኑ ይችላሉ ብዙም ፖለቲካሊ ጎበዝ ላይሆኑ ይችላሉ ግን ማዋጋት ላይ የሚገርሙ 5 ቤስት ሊደር ነው መጠራላችሁ አምስተኛ ላይ ማራው ጁሊየስ ሲዘር ነው ጁሊየስ ሲዘር ክርስቶስ ከመወለዱ ከ40 ዓመት በፊት የሞተ ሰው ቢሆንም አንደኛው ክፍለ ዘመን ላይ ብለን ነው የምንጠራው አንደኛው ክፍለ ዘመን ላይ የነበረ ሰው ነው ጁሊየስ ሲዘር ፖለቲካሊ ነው ጉብዝን ነው ከማዋጋት በላይ 15 በላይ ውጊያዎችን አሸንፏል አንድ ውጊያን ተሸንፏል ግን ያሸነፋቸው ውጊያዎች ወሳኝ ዓለምን ሼፕ ያረጉ ማለትም ሮማን ኢምፓየርን ሼፕ ያረጉ ውጊያዎች ስለሆነ ጁሊየስ ሲዘር አስተኛ ያረጋዋለው አራተኛ ላይ ማድረገው ናፖሊዮን ቦናፓርቴ የፈረንሳይ ንጉስ ከ200 ዓመት ምናምን በፊት ነው 19ኛው ክፍለ ዘመን ላይ የነበረ ሰው ነው ናፖሊዮን ቦናፓርቴ ሲባልም ሰንታችሁ ታውቃላችሁ በጣም ወደው ሰው ነው ፐርሰናሊ እኔ ሁሉንም ወዳቸዋለሁ ግን ጀግና ይመቸኛል እኔ ናፖሊዮን ቦናፓርቴ ደግሞ ይለያል እሱ በዘመናዊ ዓለም ላይ ነው ገብቷል መሳሪያ ሽጉጥ ከተፈጠረ በኋላ ምናምንና በጎራዴ ዘመን ዓለምን መግዛት አንድ አይደለም እውነቱን እናወራ ከተባለ ይቀየራል እሱን እስከዛሬ እንዲ ዘመናዊ መሳሪያ ከመጣ በኋላ እንደሱ የሚያክል ጀነራል እስከዛሬ ተፈጥሮ አቅ በቃ ሊፈጠርም ላኒ በጣም በቃ ማለት በጣም ታክቲክፉል እስከዛሬ በኢትዮጵያም ሆነ ዓለም ላይ ባሉ የወታደራዊ ካምፖች ውስጥ ይጠናል 60 በላይ ጦርነቶችን ቢያሸንፍም 7 ጦርነት ሜጀር ጦርነቶችን ተሸንፏል ሶስተኛ ላይ ማረጋው ትንሽ ከባድ ነው ካሊድ ኢብን አልዋዲ ነው አልዋዲ እንዳረብኛ ለበለ ይሰውዬ እኔ ምን አይነት እኔ እንደው በቃ ባጭሩ መቅረቱ ነው እንጂ እኔ ዓለምን ይገዛል ብዬ መፈራለት ሰው ካሊድ ኢብን አልዋዲ ማለት ነው በ7ኛው ክፍለ ዘመን የነበረ ሰው ነው 100 በላይ ጦርነቶችን አሸንፏል 103ኛ ለምን አረከው ካልከኝ 3ኛ ያረኩበት ምክንያት ማለት ነው ስለማይችል ውጊያው ነው አይደለም ካሊድ ኢብን አልዋዲ ራሱ ንጉስ ወይም ደግሞ ሊደር አልነበር ከላይ የሚያዙ ሰዎች ነው እንዴ ምን አስተዋወሳችሁ እዛ ጋር እሱ የሚያዙ ሰው ማን ነው
በኮመንት ስር እና ምንድነው እኔ በጣም ያናደደኝ ነገር አለቃ አይደለም እሱ ንጉስ አይደለም በራሱ በዛ ላይ ደግሞ ታዛዥ ነው ታዛዥ ባይሆን ራሱን ይፈንቅሉ የራሱን ዓለም መገንባት የሚችል ሰው ነው እኔ ካሊድ 100 በላይ ጦርነቶችን ያሸነፈው በራሱ 100 በላይ 1-0-0 አልተሸነፈ አንድ ኔጌቲቭ ነው በቃ ተሸንፎ አቅም ነው ምንም አይነት ደግሞ ዝም ብሎ አረብ ተራራው ሀገሮችን ያሸነፈው ምናምን ብሎ እንትን የሚል ሰዎች አይደለም ሮማን ኢምፔሪያንም ፐርሺያን ኢምፔሪያንም አደሴን ታይም የገጠመ ሰው ነው እነዚህን ታላላቅ ኢምፔሪያ ሁለቱንም ክት ያረጋቸው እግዚአብሔርን በጣም ይመቸኝ ሰው በቃ ሁለተኛ ላይ ማረጋው ጌንጊስ ካንን ነው የዓለማችንን ትልቁን ኢምፔሪያ የገነባው እሱ ነው እስከዛሬ ተፈጥሮ ያቀም ከጥግ እስከ ጥግ የገዛው ማፕ ላይ ገብታችሁ እዩ እንደ ጌንጊስ ካን ሰርቻለሁ ስለሱ ቪዲዮ ስለዚህ ብዙ አለ ጌንጊስ ካን ወደ 30 በላይ ጦርነቶችን አሸንፏል አንድ ጦርነትን ተሸንፏል ጌንጊስ ካን አንደኛ ላይ ማደርገው ግን አሌክሳንደር ዘ ግሬት ነው ማረጋው አንደኛ ላይ አሌክሳንደር ዘ ግሬት ታላቁ እስክንድር የሚያክል ፍጥረት እስከዛሬ በመድር ላይ ተፈጥሮ ያቀም እስክንድር ማለት ነው ክርስቶስ ከመወለዱ ማለት ነው ከ400 ዓመት በፊት የተፈጠረ ሰው ቢሆንም በቃ እስክንድር እስከዛሬ ስሙ የዘለቀ ይሄ ሰውዬ ማለት ነው እኔ በ33 ዓመቱ ያሳካው ነገር ብዙ ሰዎች ተደምረው ሊያደርጉት ማይችሉትን ነገር ነው ያደረገው በዛ ላይ ፍጥነቱ ነው የሚገርመኝ እኔ ፍጥነቱ ማለት አመታት ማለትም 20 ዓመት 30 ዓመት ሊፈጅ የሚችሉ ውጊያዎችን ነው እሱ በአንድ ቀን ምናምን የሚጨርሰው በጣም ታክቲክፉል ነው እስከዛሬ 3000 ዓመት እና 2000 ዓመት አልፎ ስለሱ እያወራ ነው ቁጭ ብለን ምናልባት ካሊድ ቢን አልዋዲ ሊገዳደረው ይችላል በማዋጋት ታክቲክና በታክቲክፉልነስ እሱ ሊወዳደረው ይችላል ከዛ ውጪ ያለው ግን ማንንም አይደርስበትም ማንንም ማለት ነው ማንንም እንደ አሌክሳንደር ዘ ግሬት ታላቅ ሰው የለምና ስለ ሁሉ አንድ ፓርት አድርጌ በደንብ በሰፊው ይሰራላችኋለሁ የታይም ጉዳይ ነው ካሊድ የኡሁድ ጦርነት ላይ ግን ሙስሊሞች ምን እንዳደረገበት ታውቃላችሁ ሙስሊሞች ምን እንዳደረጋቸው ታውቃላችሁ ይሄ ሰው ቆይ እናንተ ሴቶች እኔ የምለው ይሄንን ልጅ ድጋሚ መውለድ አቃታችሁ እንዴ ቆይ የናንተ ማህፀን ካሊድን መሸከም አይችልም ነው ምንድነው ችግራችሁ ለምን መውለድ አቃታችሁ ካሊድን እንደዚህ ኩኛ ተሸንፈን እስካሁን አንኖርም ነበር እንደዚህ በእስራኤል አንደበደብም ነበር አረ ባካ ውለዱልን አንድ ካሊድን ውለዱልን ኦኬ ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ